አዶናይ እንግዲህ እያየ ነው ጴንጤ ሊሆን እያየ ነው። ጴንጤዎች ይህንን ቪዲዮ ሰምታችሁታል ወይ? እናንተ በላይቭ የምትከታተሉ እህቶቼና ወንድሞቼ ቲክቶክ ላይ እንደሞተ ልነግራችሁ ፈልጋለሁ። ይሁን እሺ፣ ደገመው እንግዲህ ምንም ማድረግ አይቻልም። አሁን እንድናወራ የምፈልገው በሃይማኖት እስራት ውስጥ ስለተያዙ በጨለማው ስላሉ ወጣቶች ነው። ማርያም ሲል መድረክ ላይ የነበረ ልጅ አሁን ደግሞ እግዚአብሔር እንዲህ ብሎኝ አያችሁ አይደለ? አስተምሯቸው አዶናይ እንግዲህ እያየ ነው ጴንጤ ሊሆን ነው እያየ ነው። አንድ ቪዲዮ ለቋል እዚህ እንዳለ ፓስተር እንዳለው ለሞርጊስ ዘሩባቤል የሚባል የእግዚአብሔር ሰው ታስታውሳላችሁ? ትንቢት መጣበት። እግዚአብሔር ቤት ትሰራልኛለህ፣ ታገለግላል ምናምን ሲል ዘርዬ ተነቃቅቶ ሻን በራባስ ሰንተር እያለ ሄደል። ተራራው እንዲህ ፊቱ አይገጠርም። ዞር በል አንተ ተራራ፣ እኔ ተልኬ ነው ሂድ ምናምን አይሉም። ተራራ እኔ ዘርዬ ሞኝ አይደለም። እኔ ብሆን ወጋው ምናምን ነበር። እኔ ዘርዬ ምን እንዳደረገ ታውቃለህ? ያያ ወይ አባቴ፣ እስቲ አንድ ጥያቄ ልጠይቅህ። እሺ፣ ኢየሱስ ለአንተ ምን ነው? ኢየሱስ ማለት ለኔ ይህ ቪዲዮ ልብ ብላችሁ እንድትሰሙ ትፈልጋለሁ። ምክንያቱም ዛሬ እግዚአብሔር ትልቅ መልእክት አድርሶልኛል በልቤ። አያችሁ፣ ዛሬ የደረሰኝ መልእክት ምን እንደሆነ ላስረዳችሁ። አዶናይ እንግዲህ እያየ ነው ጴንጤ ሊሆን እያየ ነው። እግዚአብሔር በቃ ብሎኛል ምናምን አይነት ነገር የሚያወራቸው ነገሮች ምናምን ደስ አላሉኝም። በአጠቃላይ የገንዘብ ስኬት አግኝቻለሁ፣ የዝና ስኬት አግኝቻለሁ። አሁን ግን ወደ አምላኬ መመለስ አለብኝ፣ እንደዚህ መሆን አለብኝ። እግዚአብሔር እንዲህ ብሎኛል፣ እንደዚህ ነግሮኛል። እኔ ገርመኛል እኮ ጴንጤ። ይህ ቪዲዮ ልብ ብላችሁ እንድትሰሙ ትፈልጋለሁ። ምክንያቱም ዛሬ እግዚአብሔር ትልቅ መልእክት አድርሶልኛል በልቤ። አያችሁ፣ ዛሬ የደረሰኝ መልእክት ምን እንደሆነ ላስረዳችሁ። ጴንጤዎች ቆዩ። የእግዚአብሔርን ክብር ለራሴ እንኳን ሳልቀር ለየትኛውም ነገር አልሰጥም በታምር። ሰላም እንደምን ሰነበታችሁ? በጌታ የተወደዳችሁ ምርጦች እንኳን ደህና መጣችሁ። ዛሬ እንግዲህ እንደ ክርስቲያን በተሰኘው የሪአክሽን ፕሮግራማችን ተከስተናል። በዛሬ ፕሮግራማችን ሰሞኑኑ መነጋገሪያ የሆኑ ርዕሰ ጉዳዮችን አንስተን የምንነጋገር ይሆናል ማለት ነው። በዛሬ ፕሮግራማችን እነዚህ ቪዲዮዎች ተካተውበታል። የሚያድንና የሚታደግ መፍትሄ ያለው ኦ ማይ ጋድ ዋው! እናንተ በላይቭ የምትከታተሉ እህቶቼና ወንድሞቼ አዶናይ እንግዲህ እያየ ነው ጴንጤ ሊሆን እያየ ነው። እግዚአብሔር በቃ ብሎኛል ምናምን አይነት ነገር የሚያወራቸው ነገሮች ምናምን ደስ አላሉኝም። በአጠቃላይ ይህ ቪዲዮ ልብ ብላችሁ እንድትሰሙ ትፈልጋለሁ። ምክንያቱም ዛሬ እግዚአብሔር ትልቅ መልእክት አድርሶልኛል በልቤ። አያችሁ፣ ዛሬ የደረሰኝ መልእክት ምን እንደሆነ ላስረዳችሁ። ቁሳቁስ ነው እንዴ በረከት? ጥሩ ምግብ ነው እንዴ በረከት? ቆንጆ ነገር ነው። ሰላም እንደምን አላችሁ? በጌታ የተወደዳችሁ ምርጦች እንኳን ደህና መጣችሁ። ዛሬ እንግዲህ እንደ ክርስቲያን በተሰኘው የሪአክሽን ፕሮግራማችን ተከስተናል። በዛሬ ፕሮግራማችን እስከ መጨረሻው ድረስ ከቆያችሁ እንደምትባረኩበት አልጠራጠርም። ለዚህ ቻናል አዲስ የሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ መሆን እንዳትረሱ። ይሄ ቪዲዮ ለብዙ ሰዎች እንዲደርስም ላይክ ማድረጋችሁ እንዳትረሱ። ዝግጁ ከሆናችሁ ወደ ቪዲዮ ልጅ እስኪ የሚለውን ነገር ሰምተን እንመለስ። ይሄ ትውልድ አልፎ ሌላ ትውልድ ሲተካ፣ ይሄም ዘመን አልፎ አዲስ ዘመን ሲመጣ፣ ክረምትና በጋ ቀንና ሌሊት እንኳ ሲፈራረቅ፣ ተራ በተራ ሁሉም ስፍራውን ሲለቅ፣ አይገርምም? የወጣ ሲወርድ የወረደ ሲወጣ፣ ያጣም ሲያገኝ ያገኘም ሲያጣ፣ በብልጭ ድርግምታ በሚጠፋው ዓለም ከኢየሱስ በቀር ሕያው ማንም የለም። ይመቻችሁ። ኮፒ ሊንክ አድርጉልኝ። ደገመው እንግዲህ ምንም ማድረግ አይቻልም። አሁንም ለሁላችሁም ኢየሱስ ጌታ ነው። ምስጋናህን ወደ እምነቶች ወይም ወደ ሃይማኖቶች ውስጥ ገብቶ ብዙ ነገሮች ሲባሉ ነበሩ። ያንተና የማስተዋልን ያንተን እንኳን ብዙ አላየሁም። ምን ተሰማህ ስትወጣ? አስበው አጥንተህ የምታምነውን ሃይማኖት በአደባባይ ለማሳየት የሄድክበት ርቀት ነው
ወይስ ደግሞ ያመሰገንከው ከውስጥ እንደተባለው ምን ነበር ኢንቴንሽን? እዛ ላይ መድረክ ላይ ስትቆም የተናገርከው ንግግር በእውነት እኔ ከአዋርዱ በላይ በዛ ንግግር በጣም ደስተኛ ሆንኩ። ምክንያቱም አስቤበት ምናምን ቢሆን አንድ ቃል ብሳሳት አንድ ነገር ብል እንደገና ተደናግጬ እሱን ለማስተካከል ሌላ ነገር ነበር የምናገረው። እዛ ጋር የተናገርኩት ነገር የእውነት እንዳለው ከልቤ ተርፎ ያወራሁት ነገር ነውና ምንድን ያልከው? ያው ከዚህም በኋላ ከዚህ በፊትም ቢሳካልኝ እኔ ስኬት ከክርስቶስ ከኢየሱስ ነው፣ ሌላ ከማንም አይደለም። በቃ መመስገን ያለበት እሱ ነው በእኔ ስኬት ውስጥ። ስለዚህ ይሄንን ልል የቻልኩበት አንደኛ ምክንያት ሃይማኖት ወይ የሆነ ነገር እንትን ይዤ አይደለም። እኔ ስታይ ሪፍሌክት ማድረግ የምፈልገው እኔን የሰራኝን አምላክ ነው። በሄድኩበት ቦታ ሁሉ ለምሳሌ እኔ እዚህ ጋር ስቀመጥ የምታየኝ እኔን ነው። እዚህ ጋር ለመቀመጥ ግን የመረጧቸው መጠጦች ሁሉ ከጎኔ የነበረው ግን እግዚአብሔር ነው። እንደነገርኩሽ ብቸኛ ከቤት የወረስኩት ነገር አምላኬ እግዚአብሔር ነው። እሱ በአደባባይ ለኔ ሲሰቀልና ሲሞት ለዛውም ያልሰራው ኃጢአት በኔ ኃጢአት ሲገረፍና እርቃኑ ሲሰቀል ያላፈረብኝ እኔ በዛ ሁሉ ፊት እንግዶች አሉ፣ ትላልቅ ባለስልጣናት አሉ ብዬ ላፍርበት አልችልም። ያላፈረብኝን አምላክ አላፍርበትም። ለዛም ነው ኢየሱስ ጌታ ነው እየተናገርኩት። አሁንም ለሁላችሁም ኢየሱስ ጌታ ነው እና ይሄ ነው። እዚህ ሚዲያ ላይ ሲጋበዝ ኢየሱስ ጌታ ነው የሚለውን ቃል ያሻሽላል ተብሎ ነበር። እንግዲህ ምንም ማድረግ አይቻልም። ኢየሱስ ጌታ ነው። እኛ ክርስቲያኖች ምንም የምናሻሽለው ነገር የለም። ባይዘዌ ክርስቲያን እድሉን ካገኘ አይፈታም። ኢየሱስ ጌታ ነው ማለት ልማዱ ነው። ምን አለበት እቺን እድል እኔም አግኝቼ ቢሆን። አምላክ ሆኖ ሳለ ሲገረፍ፣ ሲተፋበት፣ ሲሰቀል፣ እርቃኑ ሲደረግ ያላፈረበትን አምላክ እኔ አንድ ተራ ቲክቶከር ፊት ወይም ባለስልጣን ፊት ኢየሱስ ጌታ ነው ስላልኩ ምን አሳፈረኝ? ትቀልዳለህ እንዴ? ማቴዎስ ወንጌል ምዕራፍ 10 ከቁጥር 31 እስከ 33። እንግዲህ አትፍሩ፣ ከብዙ ድንቢጦች እናንተ ትበልጣላችሁ። ስለዚህ በሰው ፊት ለሚመሰክርልኝ ሁሉ እኔ ደግሞ በሰማያት ባለው በአባቴ ፊት እመሰክርለታለሁ። በሰው ፊትም የሚክደኝ ሁሉ እኔ ደግሞ በሰማያት ባለው በአባቴ ፊት እክደዋለሁ። አቤኒ ባይዘው የሚገርም እድል ነው ያገኘው። ብዙ ሕዝብ በተሰበሰበበት የክርስቶስን ስም ስለመሰከረ በአባቱ ፊት ክርስቶስ ራሱ በአባቱ ፊት ስለ አቤኒ ይመሰክራል። በዚህ ሚዲያም እድሉን አግኝቶ ድጋሚ ኢየሱስ ጌታ ነው ብሏል። ትልቅ እድለኝነት ነው። አዋርዱ ላይ ከተሸለመው ሽልማት ይበልጥ ይህ ትልቅ ሽልማት ያስገኝለታል። ስለዚህ ለእኛም አሁን እድል አመቻቹልን፣ ከመመስከር ወደ ኋላ እንልን። ኢየሱስ ዛሬም ነገም እስከ ለዘላለምም የጌቶች ጌታ ነው። ግን አሁን ትልቅ ትምህርት ተማርኩኝ። እስካሁን ያደረኳቸው ነገሮች አሁን ያለሁበት የስኬት ደረጃ አድርሰውኛል። አሁን ያለሁበት የስኬት ደረጃ መቀጠል እንደሌለበት እግዚአብሔር ነግሮኛል። ላስረዳችሁ። አያችሁ፣ የተለያየ ስኬቶች አሉ። አንዳንድ ስኬት በገንዘብ ነው። አንዳንድ ስኬት በታዋቂነት ነው። እኔ የገንዘብም የታዋቂነትም ስኬት አግኝቻለሁ። እግዚአብሔር የተመሰገነ ይሁን። ቁሳቁስ ነው እንዴ በረከት? ጥሩ ምግብ ነው እንዴ በረከት? ቆንጆ ነገር ነው። እሱ ሁሉ ይስጣችሁ እግዚአብሔር። እሱ ግን አይደለም በረከት። እሱ በጌታ ያልሆነ አምላክ የለም የሚል ኤቲስት ሊበላ ይችላል። እግዚአብሔርን የሚሳደብ ሰው እንደዛ አይነት ኑሮ ሊኖር ይችላል። እሱ አይደለም በረከት። ከእግዚአብሔር ጋር መኖር ነው በረከት። አየህ፣ ከእግዚአብሔር ጋር መኖር፣ መንፈስ ቅዱስ ውስጥ ተቀምጦ የዘላለም ሕይወት ይዘ ከኢየሱስ ጋር አብረ መኖር፣ ይሄ ነው በረከት። አያም ሳቲስፋይድ አለ እኮ ጳውሎስ። ረክቻለሁ፣ ጠግቤያለሁ። ምንም ውስጥ ቢከቷቸው ደስታቸው የማይነጠቀው ለዛ ነው። በክርስቶስ ረክቻለሁ። እስቲ አሜን በሏ። አዶናይ እንግዲህ እያየ ነው ጴንጤ ሊሆን እያየ ነው። እግዚአብሔር በቃ ብሎኛል ምናምን አይነት ነገር የሚያወራቸው ነገሮች ምናምን ደስ አላሉኝም። በአጠቃላይ የገንዘብ ስኬት አግኝቻለሁ፣ የዝና ስኬት አግኝቻለሁ። አሁን ግን ወደ አምላኬ መመለስ አለብኝ፣ እንደዚህ መሆን አለብኝ፣ እግዚአብሔር እንዲህ ብሎኛል፣ እንደዚህ ነግሮኛል። እኔ ገርመኛል እኮ ጴንጤ መሆንን እንዴት ነው የምታዩት? አዶናይ ጴንጤ ቢሆን አግኝቶ ነው ወይ? አግኝቶ ነው? አርጎለት ነው? አዶናይ በምን አይነት መንገድ ጴንጤ ሊሆን እንደሆነ በደንብ አድርጌ ነግራችኋለሁ። ግን በእናንተ ማዝንበትን አንድ ነገር ነግራችሁ ልለፍ። ከእናንተ ኮፒ ሊንክ እና ፎሎ ከማጣት የተነሳ የጴንጤ ሚዲያ እዚህ ቲክቶክ ላይ እንደሞተ ልነግራችሁ ፈልጋለሁ። ይሁን እሺ፣ ለእናንተ ይህንን ፎሎ ማድረግ አንድ ነው የሚጨምረው፣ ለእኛ ግን ያበረታተናል፣ አቅም ይሰጠናል፣ ቪዲዮአችንን ቫይራል ያደርግልናል። ንኩት እስኪ፣ አትጎዱም። አሁን የምናወራው ስለ አዶናይ ጴንጤ መሆንና አለመሆን ሳይሆን ጴንጤ ቢሆን ለራሱ ነው፣ ቢድን ለራሱ ነው። ጴንጤ መሆን አያድንም፣ ግን በጴንጤ ውስጥ የተገለጠው ኢየሱስ ክርስቶስ ለሰዎች ሁሉ የዘላለም ሕይወትን ይሰጣል። አሜን። አሁን እንድናወራ የምፈልገው በሃይማኖት እስራት ውስጥ ስለተያዙ በጨለማ ውስጥ ስላሉ ወጣቶች ነው። ማርያም ሲል መድረክ ላይ የነበረ ልጅ አሁን ደግሞ እግዚአብሔር እንዲህ ብሎኝ። አያችሁ
አይደለ? አስተምሯቸው ከፈጣሪ ይልቅ ስለ ፍጡር ስለሆነ ፈጣሪን ከፍጡር ጋር ብቻ ነው መጥራት ያለበት። ፈጣሪን ብቻውን ከጠራው አንተ መናፍቅ ነህ ለነሱ። ይህ ትውልድ ጨለማ ውስጥ ለመውደቁ ተጠያቂ የሚሆኑት ሊቃውንት የሚባሉ ሰዎች ብቻ ናቸው። አዋቂ ስለሚመስሉ ማንም የነሱን ነገር ተጋፍጦ አይናገራቸውም። ስለዚህ እነሱን መቀበል እንደማወቅ ይታሰባል። ከዛስ ከኢየሱስ ክርስቶስ በላይ ከሰራልን የድነት መንገድ በላይ ፍጡር አደረገው የሚሉትን ትንንሽ ተአምራት በመናገር ጆሮአችንን ይደፍኑታል። ከዛስ ኢየሱስ ክርስቶስ የሚጠራው ከእናቱ ጋር ወይ ደግሞ ከሌላ ፍጡር ጋር ብቻ እንደሆነ ያስተምሩናል። ኢየሱስ ክርስቶስን ብቻውን ከጠራው አንተ መናፍቅ ነህ፣ በዚህ ዘመን ደግሞ ወይ ደግሞ ጴንጤ ነህ ማለት ነው። ለዚህ ነው ማርያም ማርያም ብሎ መድረክ ላይ የተናገረው ልጅ ልክ እግዚአብሔር ብሎ ሲናገር አረ ጴንጤ ሊሆን ነው ይልጅ አሉ። ከጨለማ ሁሉ ጨለማ ኢየሱስ ክርስቶስን አለማወቅ ነው። ኢየሱስ ክርስቶስ የሚሰበከው እኛ ጋር ነው ብላችሁ ታምናላችሁ? እኔ አንድ ጥያቄ ልጠይቅ፣ አንተ ከኢየሱስ ክርስቶስና ከንትና ማንን ይበልጥ ታውቃለህ? ጴንጤ ሊሆን ነው። እያየ ነው። አንድ ቪዲዮ ለቋል። እዚህ ይሄን ቪዲዮ ገብታችሁ አይታችሁት ከሆነ እግዚአብሔር በቃ ብሎኛል ምናምን አይነት ነገር የሚያወራቸው ነገሮች ምናምን ደስ አላሉኝም። በአጠቃላይ የገንዘብ ስኬት አግኝቻለሁ፣ የዝና ስኬት አግኝቻለሁ፣ አሁን ግን ወደ አምላኬ መመለስ አለብኝ፣ እንደዚህ መሆን አለብኝ፣ እግዚአብሔር እንዲህ ብሎኛል፣ እንደዚህ ነግሮኛል ምናምን የሆኑ ደስ የማይሉ ነገሮች። ከዚህ ንግግር ምን እንደተረዳው ታውቃለህ? እናንተ ጋር እግዚአብሔር እንደሌለ፣ እግዚአብሔር ያለው ጴንጤዎች ጋር ብቻ እንደሆነ፣ እግዚአብሔርን የፈለገ ሰው ወደ እግዚአብሔር የሚመለስ ሰው እናንተ ጋር እግዚአብሔርን ሊያገኘው እንደማይችል ከራስህ ንግግር ተረዳው። ምክንያቱም አዶናይ በንግግሩ መካከል ጴንጤ እሆናለሁ፣ ወደ ጴንጤዎች መቀላቀል ፈልጋለሁ የሚል አይነት ነገር አልተናገረም። አንተም እንደተናገርከው ወደ ቪዲዮውም ገብቼ ትንሽ ለማየት እንደሞከርኩት ከጴንጤ ጋር የተገናኘ ነገር አላወራም። ወደ እግዚአብሔር ነው። እግዚአብሔር የተናገረኝ ነገር አለ፣ ስለዚህ ወደ እግዚአብሔር መመለስ እፈልጋለሁ አለ። ኢቭን ሃይማኖታዊ ነገር አይደለም። ከዛ በኋላ አንስቶ ያወራው ብዙዎችን ማነሳሳት ማነቃቃት እፈልጋለሁ፣ ከዚህ በኋላ ከኔ ይልቅ ሌሎች ተሳክቶላቸው ማየት ነው የምፈልገው የሚል አይነት ነገር ነው የተናገረው። ያ ማለት ቆይ ለመምከርም የግድ ሰው መካሪ ለመሆንም ጴንጤ መሆን አለበት ማለት እኮ ነው። ቁም ነገረኛ ለመሆንም ጴንጤ መሆን አለበት ማለት ነው። ለማንኛውም እኔ ዋና የተረዳሁት ነገር እናንተ ጋር እግዚአብሔር እንደሌለ ከራስ ንግግር ማለት ነው፣ ከራስ ወሬ የተረዳሁት ነገር የሰው ልጅ እግዚአብሔርን ከፈለገ የግድ ወደ ጴንጤዎች መሄድ እንዳለበት ነው ከንግግር የተረዳሁት። ዘሩባቤል የሚባል የእግዚአብሔር ሰው ታስታውሳላችሁ? ትንቢት መጣበት። እግዚአብሔር ቤት ትሰራልኛለህ፣ ታገለግላለህ ምናምን ሲል ዘርዬ ተነቃቅቶ ነው ሻን በራባስ ሰንተር እያለ ሄደል። ተራራው እንዲህ ፊቱ አይገጠርም። ዞር በል አንተ ተራራ፣ እኔ ተልኬ ነው ሂድ ምናምን አይሉም። ተራራ እኔ ዘርዬ ሞኝ አይደለም። እኔ ብሆን ወጋው ምናምን ነበር። እኔ ዘርዬ ምን እንዳደረገ ታውቃለህ? እኔ ይሁን ወንድሜ እንደሌሎቹ ክርስቲያን እንዳልመስላ ነው። ወጋው ነቀልኩ የለም አለ። እኔ ጋር ለፋዘር ነግረዋለሁ፣ ፋዘር ያናግራል። ኦኬ ሃሌሉያ። ቀጥታ ዘርዬንና አባባ አሉ። አባባ ይኸውልህ ላከኝ ቃል ነገርከኝ፣ ልክ ነገረኝ፣ ና አናግርልኛል። ከዛ እግዚአብሔር መጣ። ዘርዬም ከኋላው ነው። አሁን ተናገር። ከዛሬ ማታ ጀምሮ ከተራራዎቻችን ጋር እንጨቃጨቅም። የሚናገረው ለእግዚአብሔር እንናገራለን። ተራራዎቻችንን እግዚአብሔር ያናግራቸዋል። የሚያድንና የሚታደግ መፍትሄ ያለው እናንተ በላይቭ የምትከታተሉ እህቶቼና ወንድሞቼ ጥሪ ያቀርብላችኋለሁ። ሌላ የመዳን መንገድ ሌላ የለም። ምንም ማድረግ አንችልም። የሚያድንና የሚታደግ የዛሬ 2000 ዓመት ስለ ሰዎች ልጆች ራቁቱን በመስቀል ላይ የተንጠለጠለ የእግዚአብሔር ልጅ ኢየሱስ ነው። ኢየሱስ ጌታ ነው። ዛሬ በእምነት እንጠራዋለን ህዝባችንን። አሜን ነው። በዱር በገደሉ የሚንከራተተውን ህዝባችንን ወደዚህ ስም እንጠራዋለን፣ በፍቅር እንጠራዋለን። ኢየሱስ ይወዳችኋል። ኢየሱስ አዳኝ ነው። አረ አንድ ሰው ጮሆ ኢየሱስ ይወዳችኋል ይበል እስኪ። እርግጠኞች ናችሁ? እስቲ ለዚህ ጌታ እልልታ አምጡለት እስኪ። ያያ ወይ አባቴ፣ እስቲ አንድ ጥያቄ ልጠይቅህ። እሺ። ኢየሱስ ለአንተ ምን ነው? ኢየሱስ ማለት ለኔ እንዴት ብዬ ልንገር? ምንሜ ነው። ምን ማለት ነው? ምንሜ ማለት ከራስ ጸጉሬ እስከ እግር ጥፍሬ ማለት ምንሜ፣ ሁለንተናዬ፣ ምን ነገሬን ያካልላል ኢየሱስ። ኑሮዬን፣ ህይወቴን፣ አኗኗሬን፣ ንግግሬን፣ ሁሉ ነገሬን ያካተተ ነው ኢየሱስ ማለት ምንሜ። ምን ይጠቅማል?
ሰው ነፍሱን አግድሎ ዓለምን ማትረፍ የሰማዩን ጥሎ ለምድሩ መክነፍ እንደው ምን ይጠቅማል ምን ይበጃል ወገን ለጊዜያዊ መሮጥ የዘላለሙን ትተን እንደው ምን ይበጃል ምን ይጠቅማል ወገን ለሚያልፈው መሮጥ የማያልፈውን ትተን። እንግዲህ ቤተሰቦች በዛሬ ፕሮግራማችን እንደተባረካችሁ አልጠራጠርም። ሐሳብ አስተያየታችሁን ኮሜንት ላይ ጠብቃለሁ፣ መጻፍ ትችላላችሁ። ይሄን ቪዲዮ ላይክ አላደረጋችሁ አሁኑኑ ላይክ አድርጉ። ሰብስክራይብ ያላደረጋችሁ ሰዎች ካላችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። በቀጣይ በሌላ ቪዲዮ እስከምንገናኝ ይመቻችሁ።